አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመስከረም 20 2018 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያ በአባይ ወንዝ ላይ ያላት አቋም ዓለም አቀፍ ሕግጋትንና በእኩል ተጠቃሚነት ላይ የተመሰረተ መሆኑን በተመድ የኢትዮጵያ ምክትል ቋሚ ተወካይ ተናገሩ። ኢትዮ ጠቢብ ለግል ሆስፒታሎች የመጀመሪያ የሆነውን ያለ ቀዶ ጥገና የልብ ሕክምና በተሳካ ሁኔታ ማከናወኑን አስታወቀ። ከዓለም አቀፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው ከተወያዩ በኋላ በመካከለኛው ምስራቅ ሰላም ያሰፍናል ያሉትን ባለ 20 ነጥብ እቅድ ይፋ አደረጉ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያ በአባይ ወንዝ ላይ ያላት አቋም ዓለም አቀፍ ሕግጋትና በእኩል ተጠቃሚነት ላይ የተመሰረተ መሆኑን በተመድ የኢትዮጵያ ምክትል ቋሚ ተወካይ ተናገሩ። በተባበሩት መንግስታት ድርጅት የተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ኢትዮጵያ በአባይ ወንዝ ላይ ያላት አቋም ዓለም አቀፍ ሕግጋትና በእኩል ተጠቃሚነት ላይ የተመሰረተ መሆኑን የተናገሩት የግብጽ ተወካይ በተባበሩት መንግስታት ጠቅላላ ጉባኤ ላይ ያደረጉትን ንግግር ተከትሎ በሰጡት ምላሽ ነው። የግብጽ የውጭ ጉዳይ ሚኒስትር በድር አብዱልአጢ በጉባኤው ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው ክስ አቅርበዋል። አክለውም ኢትዮጵያ በአባይ ወንዝ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች ሲሉም ሀገራቸው መጎዳቷን ጠቅሰዋል። ይህን ተከትሎ በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረተ አልባና አሳሳች ነው ሲሉ አጣጥለውታል። ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን ያነሱት ተወካዩ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉም አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት አቋም ዓለም አቀፍ ህግጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። ሚኒስትሩ ግብጽ ለዓመታት ጉዳዩን በዲፕሎማሲና እንደ ተመድ ባሉ ዓለም አቀፍ ተቋማት አማካኝነት ለመያዝ ሙከራ ማድረጓን በመጥቀስ ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለች ብለዋል። ኢትዮጵያ የአባይን ወንዝ ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀም በመጥቀስ ግብጽ ግን ይህንን መብት ለመንፈግና በአባይ ላይ ብቸኝነት ተጠቃሚ ለመሆን ትሻለች ብለዋል። ኢትዮጵያ የግድቡን ግንባታ በተመለከተ ከግብጽ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓን አምባሳደሩ አስታውሰዋል። አያይዘውም ግብጽ ለቀጠናው አገራት ሰላምና ትብብር ዋጋ እንደማትሰጥ እንዲሁም በአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብ የፖለቲካዊ ጣልቃ ገብነትን እንደምታራምድ አስረድተዋል። የታላቁ ህዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ እየሞከረች እንደሆነ የተናገሩት አምባሳደር ዮሴፍ ግብጽ የተመድን መድረክ ለጠባብ የፖለቲካ ግብ እንዳዋለች እንዲሁም ይህንንም ለሀገር ውስጥና ቀጠናዊ ጉዳዮች ትኩረት እንዳይቸር ለማድረግ እንደምትጠቀምበት ገልጸዋል። ግብጽ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩርም አሳስበዋል። ኢትዮ ጠቢብ ለግል ሆስፒታሎች የመጀመሪያ የሆነውን ያለ ቀዶ ጥገና የልብ ሕክምና በተሳካ ሁኔታ ማከናወኑን አስታወቀ። ኢትዮ ጠቢብ ሆስፒታል ለግል ሆስፒታሎች የመጀመሪያ የሆነውን የልብ ሕክምና ማስጀመሩን በተመለከተ ዛሬ ማክሰኞ መስከረም 20 2018 በኃላፊዎችና በልብ ስፔሻሊቲ ሐኪሞች ማብራሪያ በሰጠበት ወቅት እንደተገለጸው ከልብ ወደ ዋና ደም ስር የሚያስኬድ ጥበት የነበረውን ታካሚ ያለ ቀዶ ጥገና ማከም ተችሏል። በግል ሆስፒታል ለመጀመሪያ ጊዜ የተደረገ ነው የተባለው TAVI የተሰኘ የህክምና መንገድ በኢትዮጵያ ውስጥ ለልብ ህክምና ትልቅ እድገት የታየበት መሆኑን የሆስፒታሉ ሜዲካል ዳይሬክተር ዶክተር ካሊድ አረቡ ተናግረዋል። ዛሬ በሆስፒታላችን በአይነቱ ለየት ያለና የምስራች ሊያስብል የሚችል ተግባር አካሂደናል። ይህም የተበላሸን የልብ ቧንቧ ወይም የልብ ቫልቭ ያለ ቀዶ ህክምና በደም ስር ውስጥ በመግባት የመቀየር በጣም እጅግ ዘመናዊ የተባለ ህክምናን አካሂደናል። ይሄ በሀገራችን ስፔሻሊ በግል ሆስፒታሎች ደረጃ ለመጀመሪያ ጊዜ በሚባል ደረጃ የተሰራ አይነት ህክምና ነው። በዚህ ጉዳይ ያከምናቸው ታካሚ የ67 ዓመት ታካሚ ሲሆኑ ወደ ሆስፒታላችን ሲመጡ
ከባድ የሆነ የትንፋሽ ማጠር፣ የደረት ህመም እንዲሁም የልብ ድካም ምልክቶች የሚታይባቸው ነበሩ። በተደረገላቸው ምርመራም ከልባችን ወደ ዋናው ደም ስር የሚያስወጣው በር አኦርቲክ ቫልቭ የምንለው እጅግ ከፍተኛ ደረጃ ላይ የደረሰ የልብ ቫልቭ ወይም የልብ መውጫ በር ጥበት ነበራቸው። ይሄ በተለመደው ሕክምና እጅግ የተወሳሰበ ደረትን እንዲሁም ልብን ከፍቶ የመቀየር ቀዶ ሕክምና የሚጠይቅ አገልግሎት የነበረ ሲሆን ይህንን እጅግ ዘመናዊ በሚባል ሁኔታ ያለ ቀዶ ሕክምና በደም ስሮች ውስጥ ብቻ በመጓዝና ትራንስካቴተር አኦርቲክ ቫልቭ ኢምፕላንቴሽን ወይም ታቪ የምንለውም በምህጻረ ቃል ባጭሩ በአማርኛ በደም ስር ውስጥ በመጓዝ የልብ ደም ስርን በአዲስ የመተካት ስራን አካሂደንላቸዋል። ለዚህም በሆስፒታላችን የቀዶ የልብ ህክምና እንዲሁም የልብ ኢንተርቬንሽናል ካርዲዮሎጂ ሰብ ስፔሻሊስት በሆኑት በዶክተር መሐመድ በሩ በተመራ ቲምና የእሳቸው የሙያ አጋሮች በሆኑ ቲሞች እንዲሁም ከሌሎች የሙያ አጋሮች ጋር አብረን በሰራነው ስራ እጅግ የተሳካ ህክምናን ማድረግ ችለናል። ታካሚያችንም ከህክምናው በኋላ በተሟላ የጤንነት ሁኔታ ላይ ሆነው በማገገም ላይ ይገኛሉ። ተስፋ ቆርጬ ነበር። በቃ ፍራስትሬት ነው እንግዲህ ስራውም ፍላጎት የለኝም። በቃ በእችን ዓለም ጥዬ እንደምሄድ ነው በቃ ይታየኝ እና በዚህ መሀል ላይ በጣም የሚገርም ነው። ባለፈው ቅዳሜ ነው መሰለኝ ስልክ ተደውሎ እና እንዴት እና መድኃኒቱ እንትኑ መጥተዋል፣ መሳሪያው መጥተዋል፣ ህልም ነው ምንድን ነው የሚጮህብኝ ብዬ በጣም ግራ ነው የገባኝ እና ስመጣ በጣም በዚህ ሙያ ላይ የተካኑ ሰዎች አሉ። ስፔሻሊ አቶ መሐመድ የሚባል አባቶ ስም አላውቅም፣ ሀሰንም ማነው ሁሴንም እና ሌሎችም አሉ። ብቻ ድርጅት በጣም ደስ የሚል ነው። ሆስፒታሉ ከታች እስከ ላይ ድረስ በጣም ስነ ስርዓት ያላቸው በስርዓት ትሪት የሚያደርጉ ሰዎች ናቸው። እኔ በዚህ በኩል በጣም ያደነኳቸው ይሄንን በማየቴ በጣም ደስ ብሎኛል። ለ67 ዓመት ታካሚ የተሰጠው የቀዶ ጥገና ህክምናን የሚያስቀረው ሂደት እስከ 6 ሚሊዮን ብር ሊያስወጣ ይችል እንደነበር ተገልጿል። ህክምና ለሚያስፈልጋቸው ታካሚዎች በኢትዮጵያ ውስጥ የማያቋርጥ ተደራሽነት እንዲኖራቸው ይደረጋል የተባለ ሲሆን በዚህም በቀጣይ በሆስፒታሉ አገልግሎቱ እንደሚሰጥ የሆስፒታሉ አስተዳዳሪ ተናግረዋል። ታካሚው ጤናው እንዲመለስለት ሆኗል። አንደኛ፣ ሁለተኛ ቤተሰቡ ከታካሚው ጋር ሲሰቃይ ነበረ። የቤተሰቡን ስቃይ በመቀነሳችን በጣም ደስ ይለናል። እንደ አገርም ይህ ፕሮሲጀር በከፍተኛ ወጪ የሚጠይቅ ፕሮሲጀር በመሆኑ ያ ማለት ታካሚው ይክፈል ቢባል ለዚህ አገልግሎት እስከ 6 ሚሊዮን የኢትዮጵያ ብር ያስከፍለው ነበረ። ስለዚህ ይህን ፕሮሲጀር እኛ ሆስፒታላችን ላይ በነፃ ህክምና የማህበራዊ ኃላፊነትን ለመወጣት ታካሚው ሲሰቃይ ከነበረበት ችግር ለመፈወስ ቤተሰቦቹን ለማገዝ እንዲሁም እንደ ሀገር ትልቅ አስተዋጽኦ ለማበርከት በማሰብ ለመጀመሪያ ጊዜ የተሳካ ኦፕሬሽን ሰርተን ይህንን ሰው በፈጣሪ እርዳታ ህይወቱን ወደ ለመለመ አቅጣጫ መልሰንለታል ማለት ነው። ይህ ፕሮሲጀር በሌሎች ሀገሮች ወደ ህንድ፣ ታይላንድ እየሄዱ የሚያገኙት ህክምና ነበረ። ከአሁን በኋላ ግን ሆስፒታላችን ይህን አገልግሎት በተመጣጠነ ዋጋ ለመስራት ዝግጅታችንን አጠናቀናል ማለት ነው። ኢትዮ ጠቢብ ሆስፒታል በቀጣይም በሜዲካል ቱሪዝም በተለይ ከምስራቅ አፍሪካ ሀገሮች ታካሚዎችን ለመቀበል ዝግጅት ማድረጉን አክለዋል። ሆስፒታላችን ወደፊት የሜዲካል ቱሪዝምን የማስፋፋት ፕላን አለው። ስለዚህ ታካሚዎች ወደ ውጭ ሀገር ሲሄዱ የሚያወጡት ገንዘብ በማያውቁት ቋንቋ በማያውቁት ሀገር ነው ይህን አገልግሎት ያገኙ የነበረው እና ወደፊት ይህን አገልግሎት እዚሁ በማድረግ ወደ ውጭ የሚሄዱ ታካሚዎችን ቁጥር ከመቀነስ በተጨማሪ ከምስራቅ አፍሪካ ካሉ ሀገራትም ወደኛ ሆስፒታል እየመጡ እንዲታከሙ አገልግሎት እንዲያገኙ ለማስቻል በቂ ዝግጅት አድርገናል ማለት ነው።
በትግራይ ክልል የተለያዩ አካባቢዎች በተቀሰቀሰው የኮሌራ ወረርሽኝ የ11 ሰዎች ሕይወት ማለፉን የክልሉ ጤና ቢሮ ገለጸ። የትግራይ ክልል ጤና ቢሮ የህብረተሰብ ጤና የድንገተኛ ክፍል አስተባባሪ አቶ መብራሃቶም ሀፍቴ ከሐምሌ 19 2017 አንስቶ እስከ መስከረም 19 2018 ድረስ በክልሉ የተለያዩ አካባቢዎች የኮሌራ ወረርሽኝ መታየቱን ገልጸዋል። በኃላፊው መረጃ መሰረት በትግራይ ክልል ደቡብ ምስራቅ ዞን የሚገኘው ሳምረ ወረዳና በደቡብ ዞን የሚገኘው ሰለዋ ወረዳ ወረርሽኙ በታየ በ22 ቀናት ውስጥ በሰሜን ምዕራብ ዞን ሰየመቲ አዲ አቦ አካባቢ ወረርሽኙ ተከስቷል። የአማራ ክልል ዋግምራ ዞን አዋሳኝ በሆኑት ሰለዋና ሳምረ በተባሉ ወረዳዎችም ወረርሽኙ መከሰት መጀመሩ ተገልጿል። አቶ መብራሃቶም ከትግራይ ክልል ለእርሻ ስራ ወደ ዋግምራ ሄደው የነበሩ ሰዎች በበሽታው መያዛቸው መሰማቱንም አክለዋል። በዋግምራ በሽታው እንዳለ ሰምተን ነበር ሲሉ የገለጹት አስተባባሪው ከዋግምራ አበርገለ ወረዳ ጋር የሳምረና ሰለዋ ወረዳዎች በኮሌራ ወረርሽኝ ዙሪያ መረጃ ሲለዋወጡ እንደነበር መናገራቸውን ቢቢሲ ዘግቧል። ከዚያ በኋላ በትግራይ ክልል በኮሌራ የተጠረጠሩ ሰዎች ስናይ ናሙና በመውሰድ ሕክምናውን እያደረግን ቆይተናል ብለዋል። አቶ መብራሃቶም ያነሱት ሌላው ጉዳይ በኮሌራ ወረርሽኙ የተያዙና የሞቱ ዜጎች መኖራቸውን የተመለከተ ነው። እስካሁን ባለው መረጃ በክልሉ 425 ሰዎች ታመዋል፣ 11 ሰዎች ሕይወታቸው አልፏል ሲሉም ገልጸዋል። ለበሽታው መስፋፋት እንደ ዋነኛ ምክንያት ያስቀመጡት የሰዎችን ከቦታ ወደ ቦታ መንቀሳቀስ ነው። አህጉራዊ የመምህራን ትምህርት ኮንፈረንስ በአዲስ አበባ ሊካሄድ ነው። አህጉራዊው የመምህራን ትምህርት የፓን አፍሪካ ኮንፈረንስ በአዲስ አበባ የሚካሄደው ከመስከረም 21 እስከ 23 2018 እንደሚሆን ተገልጿል። የአፍሪካ ህብረት እንደገለጸው በኮሚሽኑ የተዘጋጀው ኮንፈረንሱ በአፍሪካ የመምህራን ትምህርት ስርዓትን መቀየር በሚል መሪ ሀሳብ የሚከናወን ነው። በዚህ ኮንፈረንስ ፖሊሲ አውጪዎች፣ መምህራንና ሌሎች የሚመለከታቸው ባለድርሻ አካላት በአፍሪካ የትምህርት መጻኢ ጊዜ ላይ ይመክራሉ ተብሏል። በኮንፈረንሱ የመምህራን እጥረት፣ የስርዓተ ጾታ እኩልነትና የትምህርት ስርዓቶችን ከዲጂታል ቴክኖሎጂ ጋር የማስተሳሰር ስራዎች ላይ ውይይት ይካሄዳል። በመምህራን ስልጠና ላይ ያሉ ምርጥ ተሞክሮዎችን፣ የኢኖቬሽን ስራዎች ላይ የተሞክሮ ልውውጦች ይደረጋሉ። የአፍሪካ ህብረት አባል ሀገራት ለመምህራን ልማት፣ መምህራን በስራ ገበታ ማቆየትና ለሚያከናውኑት ሙያዊ ስራ እውቅና በመስጠት ረገድ ያላቸውን ቁርጠኝነት የበለጠ እንዲያጠናክሩ ጥሪ ይቀርባል። ከውይይቱ በተጓዳኝ መምህራንና ትምህርትን የተመለከቱ የተለያዩ አህጉራዊ ስትራቴጂዎች ወደ ትግበራ ማስገቢያ መርሃ ግብሮች ይከናወናሉ። የአፍሪካ የትምህርት ስትራቴጂ ማለትም እንደ አውሮፓውያኖች አቆጣጠር 2026 እስከ 2035 የሚተገበር የአፍሪካ የቴክኒክና ሙያ ስልጠና ስትራቴጂ፣ የአፍሪካ ሳይንስ ቴክኖሎጂና ኢኖቬሽን ስትራቴጂ እንዲሁም የአፍሪካ የትምህርትና የክህሎት ልማት የድርጊት መርሃ ግብር ይፋ ይደረጋል። በተጨማሪም የአፍሪካ መምህራን ማህበረሰብ የአሰራር ማዕቀፍ ወደ ትግበራ ይገባል። ይፋ የሚሆኑት ስትራቴጂዎችና የአሰራር ማዕቀፎች የመምህራን ትምህርት፣ ሙያዊ ልህቀት፣ መሰረተ ትምህርት፣ ዲጂታል ክህሎቶችና ኢኖቬሽን ተኮር የማስተማር ዘዴ ላይ መዋቅራዊ ለውጦችን የማምጣት ግብ እንዳላቸው ህብረቱ አስታውቋል። በኮንፈረንሱ ላይ የ2025 የአፍሪካ መምህራን ሽልማት የሚካሄድ ሲሆን የዘንድሮ የዓለም የመምህራን ቀን በአህጉር አቀፍ ደረጃ ይከበራል መባሉን የዘገበው ኢዜአ ነው። ቀጥለናል። ለሶስተኛ ጊዜ የሀጅ ተጓዦችን ኮታ መሙላት ያልቻለችው ባንግላዴሽ በሀጅ ክፍያ ላይ ቅናሽ አደረገች። የባንግላዴሽ መንግስት በተያዘው ዓመት የሀጅ ፓኬጅ ላይ ዋጋ እንደሚቀንስ በባለስልጣናቱ በኩል አስታውቋል። ይህም የተሰጠውን የሀጅ ኮታ ለ3 ተከታታይ ዓመታት መሙላት ባለመቻሉ ነው። ሙስሊሞች ከሚበዙባቸው ሀገሮች አንዷ የሆነችው ባንግላዴሽ የተሰጣት ኮታ 127,000 ነው። ነገር ግን እንደ አውሮፓውያኖቹ አቆጣጠር ከ2023 ጀምሮ ይህንን ቁጥር ለመሙላት እየታገለች እንደምትገኝ አረብ ኒውስ ዘግቧል። በ2024 በከፍተኛ የዋጋ ግሽበትና ወደ መካከለኛው ምስራቅ የሚደረጉ የበረራ ዋጋ በመናሩ ምክንያት በመንፈሳዊ ጉዞ ላይ መሳተፍ የቻሉት 85,000 የባንግላዴሽ ምዕመናን ብቻ ናቸው። በ2025 ቁጥሩ በ2,000 ብቻ ጭማሪ አሳይቷል። በተጠቀሰው ዓመት ይህ ቁጥር የተመዘገበው በሀጅ ፓኬጆች ላይ ቅናሽ በመደረጉ ነው። ይህንን ይበልጥ ለማሳደግ ባለፈው ዓመት የተደረገው ቅናሽ ባለበት ሆኖ ለ2026 መንግስት ዋጋው ላይ ቅናሽ ያደርጋል። የሃይማኖት ጉዳዮች ሚኒስቴር ጸሐፊ አብዱል አዋል ሀውላደር የዚህ ዓመት የሀጅ ፓኬጅ ቅናሽ ተመኑ ተመጣጣኝ እንደሚሆን በመናገር ከቅርብ ዓመታት ጋር ሲነጻጸር ከባንግላዴሽ የሚጓዙ ሁጃጅ ቁጥር ጭማሪ ያሳያል የሚል እምነት እንዳላቸው ገልጸዋል። በዘንድሮ ዓመት በባንግላዴሽ ለሀጅ የሚከፈለው ዝቅተኛ የመንግስት ክፍያ ወደ $3,890 ገደማ ነው።
የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይና ታውሳችሁና እንመለስ። ኢትዮጵያ በአባይ ወንዝ ላይ ያላት አቋም ዓለም አቀፍ ሕግጋትና በእኩል ተጠቃሚነት ላይ የተመሰረተ መሆኑን በተመድ የኢትዮጵያ ምክትል ቋሚ ተወካይ ተናገሩ። ተወካዩ ግብጽ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩርም አሳስበዋል። ከቆይታ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው ከተወያዩ በኋላ በመካከለኛው ምስራቅ ሰላም ያሰፍናል ያሉትን ባለ 20 ነጥብ እቅድ ይፋ አድርገዋል። እንመለስበታለን፣ ይጠብቁን። የሱሙድ ፍሎቲላ መርከቦች ወደ ጋዛ አደጋ ቀጠና ገቡ። ግሎባል ሱሙድ ፍሎቲላ በመባል የሚጠራው ቡድን መርከቦች ወደ ጋዛ አደጋ ቀጠና ውስጥ መግባታቸውን አልጀዚራ ዘግቧል። አዘጋጆቹ እንደተናገሩት መርከቦቹ አሁን ከጋዛ የባህር ዳርቻ 200 የባህር ማይል ርቀት ላይ ይገኛሉ። በዚህም የእስራኤል ዛቻዎች ቢቀጥሉም ሁሉም መርከቦች ጉዟቸውን ቀጥለዋል። ሮይተርስ የዜና ወኪል የበረራ መከታተያ ድረገጾችን ጠቅሶ በዚህም የእስራኤል ዛቻዎች ቢኖሩም ሁሉም መርከቦች ጉዟቸውን ቀጥለዋል። ሮይተርስ የዜና ወኪል የበረራ መከታተያ ድረገጾችን ጠቅሶ ባወጣው ዘገባ መሰረት ከቱርክ ኮርሎ አየር ማረፊያ የመጡ በርካታ ድሮኖች በጀልባው ዙሪያ ሲያንዣብቡ ታይተዋል። እነዚህን ዓለም አቀፍ የእርዳታ ጫኝ መርከቦች ጉዞ ለማስቆም በእስራኤል በኩል የኃይል ጣልቃ ገብነት ስጋት መኖሩንም ዘገባው አመልክቷል። ስለ ጉዳዩ የተናገሩት የጀርመን የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ ጆሴፍ ሄንተርሼር ይህን ስጋት ተጋርተዋል። መርከቦቹ ባለፈው ሳምንት በሰው አልባ አውሮፕላኖች በተተኮሱ ጥይቶች ጥቃት ደርሶባቸዋል። በጳጉሜ ወር ቀናት ደግሞ በቱኒዚያ በቆሙበት ጥቃት ተሰንዝሮባቸዋል። የቱኒዚያ መንግስት ጥቃቱን በእቅድ የተፈጸመ ሲል ቢገልጸውም እስራኤል ግን ኃላፊነቱን አልወሰደችም። ከቅርብ ቀናት ወዲህ የእስራኤል ጦር ባለስልጣናት በመርከቦቹ ላይ ዛቻ አጠናክረው ቀጥለዋል። የግሎባል ሱሙድ ፍሎቲላ መርከቦች ቢያንስ የ44 ሀገሮችን ዜጎች አሳፍረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው ከተወያዩ በኋላ በመካከለኛው ምስራቅ ሰላም ያሰፍናል ያሉትን ባለ 20 ነጥብ እቅድ ይፋ አደረጉ። እቅዱን ሙስሊምና አረብ ሀገሮች ተቀብለውታል። አህመድ አብዱራህማን ዝርዝሩን አዘጋጅቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው ከተወያዩ በኋላ በመካከለኛው ምስራቅ ሰላም ለማስፈን ተቃርበናል ሲሉ ተደምጠዋል። የምናገረው ስለ ጋዛ ብቻ አይደለም፣ ጋዛ አንድ ጉዳይ ነው። የምናወራው ከጋዛ ባሻገር ስላለ ብዙ ነገር ነው። ሁሉም ነገር መፍትሄ እያገኘ ነው ብለዋል። ከዚህ ንግግር በኋላ በጋዛ ላይ የሚሰነዘረውን የእስራኤልን ጦርነት ለማስቆምና በፍልስጤም ግዛት የሚገኙ የእስራኤል ምርኮኞችን ለማስለቀቅ አዲስ ባለ 20 ነጥብ እቅድ ይፋ አድርገዋል። የሐማስ ተደራዳሪዎች በኳታርና ግብጽ ባለሥልጣናት በኩል እየመከሩበት ነው የተባለው ይህ እቅድ የዓለም አቀፍ መገናኛ ብዙሃን አብይ ርዕስ ሆኗል። በእቅዱ ተስማምተዋል ላሏቸው ኔታንያሁ የመካከለኛው ምስራቅ መሪዎች ቱርክ፣ ኢንዶኔዥያና ለአውሮፓ ሀገሮች ምስጋና አቅርበዋል። ትላንት ከሰዓት ከአጋሮቻችን ጋር በስፋት መክረንበታል ባሉት እቅድ የአረብና ሙስሊም ሀገሮች የሐማስንና የሌሎች ድርጅቶችን ወታደራዊ አቅም በማዳከም ጋዛን ከወታደር ነጻ ቀጠና ለማድረግ ቃል ገብተዋል ብለዋል። ከሐማስ ጋር ለመግባባት ከሀገሮቹ ጋር ተማምነናል። ሐማስም ይህን ማድረግ እንደሚፈልግ ሰምቻለሁ። ይህ መልካም ነገር ነው ሲሉም አክለዋል። ከዚህ ጋር አያይዘው የጠቀሱት አሸባሪ ሲሉ የጠሩትን የሐማስን መሠረተ ልማት ማውደምን ነው። ዋሻዎችን፣ የጦር መሳሪያዎችንና በርካታ የማምረቻ ተቋማትን እያወደምን ነው ሲሉ ተደምጠዋል። በተጨማሪም አሁን እየተወያየን ባለንባቸው አካባቢዎች በተለይም በጋዛና በዙሪያዋ ከአዲሱ የሽግግር አስተዳደር ጋር በመተባበር የአካባቢ ፖሊስ ኃይሎችን እናሰለጥናለን ያሉት ትራምፕ ከሐማስ ጋር በሚኖረው ድርድር የአረብና ሙስሊም ሀገሮችን ሚና አጽንኦት በመስጠት የትብብርን አስፈላጊነት ጠቅሰዋል። በእቅዱ መሠረት ከማንኛውም የፖለቲካ ቡድን ጋር ግንኙነት የሌለው ቴክኖክራቲክ የፍልስጤም አመራር ከጦርነቱ ማብቂያ በኋላ የጋዛን አስተዳደር ይረከባል። ነገር ግን ይህ የፍልስጤም አመራር የሚመረጠው በመሬቱ ባለቤት በፍልስጤም ሕዝብ ሳይሆን የሰላም እቅዱን ተግባራዊነት በሚቆጣጠር አዲስ ዓለም አቀፍ አካል ነው። ትራምፕ የሰላም ቦርድ ሲሉ የጠሩት ይህ አካል ስምምነቱ እንዲሳካ የማድረግና ቁልፍ የቀጠናው እንዲሁም ዓለም አቀፍ መሪዎችን የማሰባሰብ ኃላፊነት እንደሚሰጠውም ተነግሯል። የቁጥጥር አካሉ ሊቀመንበር ራሳቸው እንደሚሆኑም ትራምፕ ተናግረዋል።
ይህን ይፋ ሲያደርጉ የራሳቸውን ሙሉ ስም ጠርተው አለቃው እሱ ነው ሲሉም ተደምጠዋል። ትራምፕ ራሳቸው በሚመሩት ቦርድ ሌሎች መሪዎችም እንደሚካተቱ ጠቆማ ሰጥተዋል። በተገቢው መንገድ እናከናውነዋለን፣ ቦርድ ይኖረናል። በቦርድ ውስጥ መካተት ከሚፈልጉ ሰዎች መካከል አንደኛው የእንግሊዝ የቀድሞ ጠቅላይ ሚኒስትር ቶኒ ብሌር ነው። በጣም ጥሩ ሰው ነው። ሌሎችም አሉ። ነገር ግን ሐማስና ሌሎች የሽብር ቡድኖች በቦርዱ ውስጥ ምንም አይነት ሚና አይኖራቸውም ብለዋል። በትራምፕ የተጠቀሱት ብሌር እንደ አውሮፓውያኑ አቆጣጠር ከ1997 እስከ 2007 ድረስ እንግሊዝን በጠቅላይ ሚኒስትርነት መርተዋል። ብሌር ከትራምፕ አማች ከጃሬድ ኩሽነር ጋር ለወራት ሲሰሩ ቆይተዋል። የቶኒ ብሌር ኢንስቲትዩት ፎር ግሎባል ቼንጅ ከጦርነቱ በኋላ እቅድ እንዲያወጣም በኩሽነር በጀት ተመድቦለት ኃላፊነቱን ወስዷል። ኩሽነር በትራምፕ የመጀመሪያ የሥልጣን ዘመን ከፍተኛ አማካሪ የነበረ ሲሆን በቅርቡም ለትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በጋዛ ጉዳይ አማካሪ ሆኖ እየሠራ ነው። ትራምፕ ያቀረቡት ዕቅድ አገራቸው አሜሪካ፣ አረብና ሌሎች አጋሮቿ የጋዛን ደህንነት የሚቆጣጠር ኢንተርናሽናል ስታቢላይዜሽን ፎርስ ወይም አይኤስኤፍ በመባል የሚጠራ ዓለም አቀፍ ኃይል እንደሚኖር ይገልጻል። ይህ ኃይል የረዥም ጊዜ የውስጥ ደህንነት ለማስፈን መፍትሄ ሰጪ እንደሚሆንም ተጠቁሟል። አይኤስኤፍ ከግብፅና ከእስራኤል ጋር በመሆን የድንበር አካባቢዎችን ደህንነት ለማስጠበቅ ይሠራል። ይህ ቡድን አዲስ ከሰለጠኑ የፍልስጤም የፖሊስ ኃይሎች ጋርም በጥምረት የሚሠራ ነው። ፕሬዚዳንቱ አክለውም ሐማስ ዛሬ ያቀረብነውን ዕቅድ መቀበል ያለበት ጊዜ ላይ ደርሰናል። በእርግጥ ሐማስ ቀድሞ የነበረው ቁመና ላይ አይገኝም፣ ምክንያቱም ከ20 ሺህ በላይ ሰዎች ተገድለውበታል ሲሉ ተናግረዋል። በጋዛ የሚገኙ የሐማስ መሪዎች ተቀባይ ሀገር የሚያገኙ ከሆነ ለቀው መውጣት ይችላሉ ተብሏል። ትራምፕ ዕቅዱን ካቀረቡ በኋላ መግለጫ ያወጣው የፍልስጤም አስተዳደር ጦርነት ለማስቆም የሚደረገውን ጥረት በማድነቅ በትራምፕ ላይ ያለውን መተማመን ገልጿል። ግብፅ፣ ኢንዶኔዥያ፣ ዮርዳኖስ፣ ፓኪስታን፣ ኳታር፣ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤምሬቶችም በውጭ ጉዳይ ሚኒስትሮች ባወጡት የጋራ መግለጫ ትራምፕ በጋዛ የሚካሄደውን ጦርነት ለማስቆም ለሚያደርጉት ጥረት በተመሳሳይ አድናቆታቸውን ገልጸዋል። ከእነዚህ ሀገሮች መካከል ባለፈው ሳምንት ከትራምፕ ጋር በዋይት ሀውስ የተገናኙት የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ የሚካሄደውን ደም መፋሰስ ለማስቆምና የተኩስ አቁም ለማስፈን ያደረጉትን ጥረትና አመራር አደንቃለሁ ያሉበትን የተናጠል መግለጫ ወጥተዋል። ጀርመን፣ ፈረንሳይ፣ ህንድ፣ ዩኬ፣ ጣሊያን፣ ስፔን፣ ኔዘርላንድስ፣ ኦስትሪያና የአውሮፓ ካውንስልም እቅዱን ደግፈውታል። ይሁን እንጂ ሐማስ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ምላሹን አላሳወቀም። ለዚህ ዜና ዋነኛ ምንጫችን አልጀዚራ ሲሆን ሚድል ኢስት አይና ሀአሬትስም በዋቢነት ይጠቀሳሉ። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ።